የኢራን እስላማዊ አብዮታዊ ዘብ ኃይል IRGC አሜሪካውያን በተደጋጋሚ የገቡትን ቃል በማጠፍ እገዳ በሚል ስም በባህር ላይ ዘረፋቸውን ቀጥለዋል ሲልም ገልጿል። ታዲያ IRGC በአሜሪካ እገዳ ምክንያት የሆርሙዝ ወሽመጥ ዳግመኛ መዘጋቱንም ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ ኃይል IRGC ዋና መስሪያ ቤት ቅዳሜ ዕለት እንደገለጸው ዋሽንግተን የገባችውን ቃል በተደጋጋሚ በማጠፍ እገዳውን በመቀጠሏ ምክንያት የሆርሙዝ ወሽመጥ ወደ ቀድሞው ጥብቅ ያስተዳድር ሁኔታ ተመልሷል። ይህ እድገት የታየው የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ ከቀጠለች የሆርሙዝ ወሽመጥ ክፍት ሆኖ አይቆይም ካሉ በኋላ ነው። ቴህራንም በባህር መስመሮቿ ላይ ያላት ቁጥጥር በራሷ ስልጣን ስር መሆኑን አጽንኦት ሰጥታለችም። ባለፈው አርብ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ ያለውን የተኩስ አቁም ስምምነት ተከትሎ የሆርሙዝ ወሽመጥ ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መሆኑን በኤክስ ገጻቸው ላይ ባሰፈሩት አጭር መልእክት ገልጸውም ነበርም። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እርምጃውን ቢቀበሉትም ስምምነት ላይ እስኪደረስ ድረስ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ እንደሚቀጥል በመግለጻቸው የአራግቺ አስተያየት ትችትም አስከትሏል። ይህም ቴህራን አሳሳች መልእክት ስትል የገለጸችውን ሁኔታም ውድቅ እንድታደርግም አነሳስቷታል። በድርድር ላይ በተደረሱ ቀደምት ስምምነቶች መሰረት ኢራን መርከቦች በተወሰነ መልኩናም በተደራጀ ሁኔታ እንዲያልፉ ለመፍቀድ ተስማምታ እንደነበር የIRGC ካታም አልአንቢያ ዋና መስሪያ ቤት ገልጿል። ሆኖም IRIB የተሰኘው የመንግስት መገናኛ ብዙሃን እንደዘገበው ከሆነም አሜሪካውያን በተደጋጋሚ ቃላቸውን በማጠፍ እገዳ በሚል ስም የባህር ላይ ዘረፋቸውንም ቀጥለዋል ሲልም አክሏል። መግለጫው በመቀጠልም በዚህ ምክንያት የሆርሙዝ ወሽመጥ ቁጥጥር ወደ ቀድሞ ሁኔታው ተመልሷል። ይህ ስትራቴጂካዊ ወሽመጥም በታጠቁ ኃይሎች ጥብቅ አስተዳደርና ቁጥጥር ስር ነው ብሏል። የአሜሪካ እገዳ እስካልተነሳ ድረስ ሁኔታው እንደማይለወጥም አስጠንቅቋል። አሜሪካ በዚህ ሳምንት መጀመሪያ ላይ በሆርሙዝ ወሽመጥ ላይ የባህር ኃይል እገዳ የጣለች ሲሆን ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም መርከቦች እንዳያልፉ ከልክላለችም። ታዲያ በዛሬው ትንታኔያችን የኢራን አንድ ከፍተኛ ባለስልጣን የሆርሙዝ የባህር ወሽመጥ በማህበራዊ ሚዲያ አይመራም ስለማለታቸው እነግራችኋለን። እንዲሁም የአሜሪካው ፕሬዝዳንት በአንድ ሰዓት ውስጥ 7 መግለጫዎችን ሰጥቷል። 7ቱንም መግለጫዎች ሐሰት ናቸው ስለመባሉም እነግራችኋለን። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ሼር በማድረግ ለወዳጅ ዘመዶቻችሁ ማጋሩት። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተን አስተያየት ለመቀበል ክፍት ነው። አብራችሁን ቆዩም። ከዓለም አቀፍ የነዳጅ ፍላጎት 20 በመቶ የሚሆነው የሚያልፍበት ስትራቴጂካዊው የሆርሙዝ የውሃ መስመር ባለፈው የካቲት ወር መጨረሻ ጦርነቱ ከተጀመረ አንስቶ ኢራን ከአሜሪካና ከእስራኤል ጋር ለምታደርገው ጦርነት እንደ መሳሪያ በመጠቀሟ ምክንያት ተዘግቶ የቆየ ሲሆን ይህም የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። በአሁኑ ወቅት የወሽመጡ እንቅስቃሴ የተመሰረተው አስተማማኝ ባልሆነው የእስራኤልና የሊባኖስ የተኩስ አቁም ስምምነት ላይ ነው። ወሽመጡ ከሐሙስ ጀምሮ ተግባራዊ በሆነውና ሚያዝያ 18 በሚያበቃው የ10 ቀናት የእስራኤልና የሊባኖስ የተኩስ አቁም ስምምነት ወቅት ክፍት ሆኖ እንዲቆይ ታቅዶ ነበርም። ቴህራን አሜሪካ በወደቦቿ ላይ የጣለችውን እገዳ እስክታነሳ ድረስ የውሃ መንገዱን እንደምትዘጋ ካስታወቀች በኋላም የኢራን የጦር ጀልባዎች በወሽመጡ ላይ በሚገኝ አንድ የነዳጅ ጫኝ መርከብ ላይ ተኩስ መክፈታቸውም ተዘግቧል። ኢራን የሆርሙዝ ወሽመጥን ዳግም መዝጋቷን ገልጻ ውሳኔው አሜሪካ በወደቦቿ ላይ ለቀጠለችው እገዳ የተሰጠ አጸፋዊ ምላሽ መሆኑም ገልጻለችም። የኢራን ጦር ቅዳሜ ዕለት እንደገለጸው 20 በመቶ የሚሆነው የዓለም የነዳጅ ፍሰት የሚያልፍበት ስትራቴጂያዊው የውሃ መንገድ ቁጥጥር ወደ ቀድሞ ሁኔታው ተመልሷል። ዘገባዎች ደግሞ የኢራን የጦር ጀልባዎች ወሽመጡን ለማቋረጥ በሞከረ አንድ የንግድ መርከብ ላይ ተኩስ መክፈታቸውንም አመልክቷል። የወሽመጡ መዘጋት የመጣው በአሜሪካ አጋዥነት በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት ከተደረሰ በኋላ ከ10 በላይ የንግድ መርከቦች በውሃ መንገዱ አልፈው መንገዱ
መንገዱ ዳግም በተከፈተ በጥቂት ሰዓታት ውስጥ ነው። የኢራን ሚዲያ የጠቀሰው የእስላሚክ አብዮታዊ ዘብ ኃይል IRGC ቅዳሜ ዕለት ባወጣው መግለጫ አሜሪካ በኢራን ወደቦች ላይ የጣለችውን እገዳ የባህር ላይ ውንብድናና የስርቆት ተግባር ነው ካለ በኋላ በሆርሙዝ ላይ ያለው ቁጥጥር በታጠቀው ኃይል ጥብቅ አመራርና ቁጥጥር ስር ነው ሲልም አክሏል። መግለጫው አሜሪካ ከኢራን ወደ መድረሻቸው ለሚጓዙና ለሚመለሱ መርከቦች ሙሉ የባህር ላይ የመጓዝ ነጻነትን እስከምትመልስ ድረስ የሆርሙዝ ወሽመጥ ሁኔታ በጥብቅ ቁጥጥር ስርና በቀድሞ ሁኔታው ላይ ይቆያልም ብሏል። የኤኤፍፒ የዜና ወኪል እንደዘገበው ከሆነ እስከ ቅዳሜ ረፋዱ 4:30 ድረስ ቢያንስ 8 የነዳጅና የጋዝ ጫኝ መርከቦች ወሽመጡን አቋርጧል። ነገር ግን ከባህረ ሰላጤው ለመውጣት የጀመሩ ሌሎች ተመሳሳይ ቁጥር ያላቸው መርከቦች ወደ ኋላ የተመለሱ ይመስላል። በወሽመጡ ላይ እየታየ ያለው መገፋፋትና አለመረጋጋት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቀን በአሜሪካ እስራኤልና በኢራን መካከል ያለውን ጦርነት ለማቆም የሚደረገው የሰላም ስምምነት በጣም ተቃርቧል በማለት ላሳዩት ተስፋ ጥርጣሬን ፈጥሯል። ትራምፕ የወሽመጡን ዳግም መከፈት አርብ ዕለት ቢያበስሩም ኢራን የኒውክሌር ፕሮግራሟን የሚያካትት ስምምነት እስካልተቀበለች ድረስ የአሜሪካ ጥቃት እንደሚቀጥል አስጠንቅቋል። ትራምፕ በኤርፎርስ ዋን አውሮፕላን ላይ ለጋዜጠኞች ስለ ጊዜያዊ የተኩስ አቁም ስምምነቱ ሲናገሩ ምናልባት ላላራዝመው እችላለሁ፣ ስለዚህ እገዳ ይኖራል፣ እንዳለመታደል ሆኖ ደግሞ ዳግም ቦምብ ማዝነብ መጀመር ይኖርብናልም ብሏል። በዚህ አጭር ጊዜ ውስጥ ስምምነት ሊደረስ ይችላል ወይ ተብለው ሲጠየቁም ይሳካል ብዬ አስባለሁ ሲሉም ምላሽ ሰጥቷል። ኢራን በበኩሏ አሜሪካን በሁሉም ድርድሮች ውስጥ ዲፕሎማሲን አሳልፋ ሰጥታለች ስትል በመክሰስ ለሌላ ዙር የሰላም ንግግር የተቆረጠ ቀን እንደሌለም ገልጻለችም። በቴክሳስ A&M ዩኒቨርሲቲ የባህር ላይ ትራንስፖርት ባለሙያ የሆኑት ጆን ፖል ሮድሪግ እንደሚሉት ከሆነ ስለ ወሽመጡና መርከቦች ስለሚኖራቸው የመንቀሳቀስ ነጻነት የሚወጡት እርስ በርሱ የሚጋጩና ተለዋዋጭ ዘገባዎች ብዙ መርከቦች እንዳያቋርጡ አግዷል። ሮድሪግ ለአልጀዚራ እንደተናገሩት ከሆነ መግለጫው ከወጣበት ጊዜ ጀምሮ መርከቦች ለማለፍ እየሞከሩ ቢሆንም ሁኔታው ግልጽ ባለመሆኑ ብዙዎቹ ወደ ኋላ እየተመለሱ ይመስላል። በሁሉም ወገኖች በኩል የሚወጡት መረጃዎች እርስ በርሱ የሚጋጩ ናቸውም ብሏል። የአልጀዚራ ዘጋቢው ተውሂድ አሳዲ ከቴሄራን ባስተላለፈው ዘገባ የሆርሙዝ ወሽመጥን በተመለከተ ዋናው መገለጫው እርግጠኛ ለመሆን ነው ብሏል። ኢራን በቀጠናው ያለውን ጦርነት ሙሉ በሙሉ የሚያቆም የደህንነት ዋስትና፣ የማዕቀብ መነሳት፣ የታገዱ ንብረቶችን መልቀቅ፣ ቀጠናዊ ግንኙነትና ከሁሉም በላይ ደግሞ የኒውክሌር ስምምነቱንና በከፍተኛ ደረጃ የበለጸገ የዩራኒየም ክምችቷን የሚመለከቱ ጉዳዮች መፍትሄ እንዲያገኙም ትፈልጋለች ሲል ገልጿል። ነገር ግን በአሁኑ ወቅት ያለው ትልቁ ችግር እርግጠኛ ለመሆን ነው። ይህ ተሰባሪ ሁኔታ ወደፊት ስኬታማ ድርድሮች ስለሚኖሩበት እድል ለመነጋገር አስቸጋሪም ያደርገዋል ብሏል። ትራምፕ ከቴህራን ጋር ስምምነት ላይ ለመድረስ ተስፋ እንዳላቸው ከተናገሩ ከጥቂት ሰዓታት በኋላም ዩናይትድ ስቴትስ በወደቦቿ ላይ የጣለችውን እገዳ እስክታነሳ ድረስ ኢራን የሆርሙዝ ወሽመጥን ዳግም ዘግተዋለችም። የኢራን ባለስልጣናት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ድርድሩ ሁኔታ የሰጡት መግለጫም ውድቅ ያደረጉ ሲሆን በሆርሙዝ ወሽመጥ አካባቢ ውጥረቱ እንደቀጠለ ሆኖ በመልእክተኞቹ መካከል ያሉ ጥልቅ ተቃርኖዎችን አጉልተዋል። ይህ ቢሆንም ትራምፕ ማንኛውም ስምምነት 100% እስኪጠናቀቅ ድረስ እገዳው እንደሚቀጥል ቢናገሩም ለስምምነት እንቅፋት የሚሆን የቀረ አስቸጋሪ ነጥብ የለም ብሏል። ይህ በእንዲህ እንዳለ ትራምፕ ከቴህራን ጋር ስምምነት ላይ ለመድረስ ተስፋ እንዳላቸው ከተናገሩ ከጥቂት ሰዓታት በኋላ ዩናይትድ ስቴትስ በወደቦቿ ላይ የጣለችውን እገዳ እስክታነሳ ድረስ ኢራን ቅዳሜ ዕለት የሆርሙዝ ወሽመጥን ዳግም ዘግተዋለችም። ወሽመጡ ቀደም ብሎ ቅዳሜ ዕለት በሊባኖስ የተኩስ አቁም ስምምነትና ቀደም ሲል በተቀናጁ የባህር መስመሮች መሰረት በቅድመ ሁኔታ ተከፍቶም ነበርም። ታዲያ የኢራን የውጭ ጉዳይ ሚኒስትር የበለጸገ የዩራኒየም ክምችቷ ወደየትም እንደማይዛወር ገልጿል። ይህም ቴህራን የዩራኒየም ክምችቷን አሳልፋ ለመስጠት ተስማምታለች ብለው ትራምፕ ያቀረቡትን ይገባኛል ጥያቄ ውድቅ የሚያደርግ ነው። ኢራን በሆርሙዝ ወሽመጥ ላይ ባህላዊ የመሸጋገሪያ ክፍያዎችን እንደማታስከፍል ገልጻለችም። ይሁን እንጂ የደህንነት ኮሚቴ ቃል አቀባይ ኢብራሂም ረዛኢ እንደገለጹት ከሆነ የመርከብ ባለቤቶች ለወሽመጡ ደህንነት መጠበቂያ እንዲከፍሉ የሚያስገድድ ሕግ በማርቀቅ ላይ ትገኛለችም። ቃል አቀባዩ አክሎም መርከቦች ማለፍ የሚችሉት ከኢራን ባለስልጣናት ጋር ቅድመ ቅንጅት ሲያደርጉ ብቻ እንደሆነና በተለይም የአሜሪካና የእስራኤል መርከቦች ሙሉ በሙሉ እንዳይገቡ እንደሚታገዱም ተናግረዋል።
በሌላ በኩል ፕሬዝዳንት ጆሴፍ አውን ሊባኖስ ከተኩስ አቁም በኋላ ወደ ዘላቂ ስምምነቶች አዲስ ምዕራፍ እየተቃረበች እንደሆነና ከእንግዲህ የሌሎች የጦርነት መድረክ እንደማትሆንም ገልጿል። ሌላው የፈረንሳይና የብሪታንያ የሆርሙዝ ተልዕኮ ወይም ሚሽን ይጠበቃል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር እንደተናገሩት ከሆነ ሁኔታዎች እንደፈቀዱ ፈረንሳይና ብሪታንያ በሆርሙዝ ወሽመጥ የባህር ጉዞ ነጻነትን ለመጠበቅ ዓለም አቀፍ ጥረትን ይመራሉ። ይህ በእንዲህ እንዳለ ትራምፕ የቻይናው ፕሬዝዳንት ሺ ጂንፒንግ የሆርሙዝ ወሽመጥን ዳግም መከፈትን እንደሚደግፉ ገልጸው ታሪካዊ ሊሆን የሚችል የቻይና ጉብኝት ለማድረግ ፍንጭ ሰጥቷል። በሌላ መረጃ በየመን ሰንዓ የሚገኙ የሊባኖስ ደጋፊዎች ለሊባኖስ ያላቸውን አጋርነት አሳይቷል። ሰሜን የመንን የሚቆጣጠረውና ከኢራን ጋር ወገንተኛ የሆነው የታጠቀው የሁቲ ንቅናቄ አስፈላጊ ከሆነ ወደ ጦርነቱ እንደሚቀላቀልም አስጠንቅቋል። የአሜሪካ የግምጃ ቤት ሚኒስትር ሀገራት ማዕቀብ የጣለበትን የሩሲያ ነዳጅ እንዲገዙ የፈቀደውን የጊዜ ገደብ እስከ ግንቦት 16 ቀን አራዝሟል። ዓላማውም በጦርነቱ ምክንያት በሚፈጠሩ መስተጓጉሎች ወቅት ዓለም አቀፍ አቅርቦትን ለማረጋጋት ነው። የአሜሪካ የባህር ኃይል እገዳ እንደቀጠለ ሲሆን የአሜሪካ ማዕከላዊ እዝ ሴንትኮም 21 መርከቦች ከኢራን ወደቦች እንዲመለሱ የተሰጣቸውን ትዕዛዝ ማክበራቸውንም አስታውቋል። የአሜሪካው ፕሬዝዳንት ድርድሩ በጣም ጥሩ እየሄደ ነው ያሉ ቢሆንም ስምምነት ላይ ካልተደረሰ የተኩስ አቁሙ ላይራዘም እንደሚችል አስጠንቅቋል። በተጨማሪም ቴህራን የበለጸገ ዩራኒየምን አሳልፋ ልትሰጥ ትችላለች ሲሉ ቢገልጹም ኢራን ግን ይህንን አስተባብላለች። በሌላ በኩል የሆርሙዝ የባህር ወሽመጥ በማህበራዊ ሚዲያ አይመራም ሲሉ የኢራኑ አፈ ጉባኤ ቃሊባፍ ተናግሯል። የኢራን ፓርላማ አፈ ጉባኤ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ሆርሙዝ የባህር ወሽመጥና ኢስላማዊት ሪፐብሊኳ በዚህ ስልታዊ የውሃ መስመር ላይ ስላወጣቻቸው የትራንዚት ህጎች በተከታታይ ያቀረቧቸውን የሐሰት ጥያቄዎች በዝርዝር አስተባብለዋል። መሐመድ ቃሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የአሜሪካው ፕሬዝዳንት በአንድ ሰዓት ውስጥ 7 መግለጫዎችን ሰጥቷል፣ 7ቱንም ሐሰት ናቸውም ብለዋል። ቀደም ብሎ ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን የሆርሙዝ የባህር ወሽመጥን ዳግመኛ ላለመዝጋት ተስማምታለች ሲሉም ጽፏል። በተጨማሪም ትራምፕ ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ የአሜሪካ የባህር ኃይል እገዳ በኢራን ላይ ብቻ በሙሉ ኃይሉ ተፈጻሚ ሆኖ ይቀጥላልም ብሏል። ትራምፕ አክለውም አብዛኞቹ ነጥቦች ቀደም ብለን የተስማማንባቸው በመሆናቸው የተኩስ አቁም ድርድሩ በጣም ፈጣን መሆን አለበት ሲሉም ገልጿል። ሆኖም ቃሊባፍ እገዳው የሚቀጥል ከሆነም የሆርሙዝ የባህር ወሽመጥ ክፍት ሆኖ አይቆይም ሲሉም አጽንኦት ሰጥተው ተናግረዋል። አፈጉባኤው አጽንኦት ሰጥተው ሲናገሩም በሆርሙዝ የባህር ወሽመጥ በኩል የሚደረግ ጉዞ የሚከናወነው በተሰየመ መስመርና በኢራን ፈቃድ ብቻ ይሆናልም ብሏል። የባህር ወሽመጥ ክፍት መሆን ወይም መዘጋት እንዲሁም የሚተዳደርባቸው ህጎች የሚወሰኑት በጦር ሜዳ እንጂ በማህበራዊ ሚዲያ አይደለም ብሏል። አሜሪካና የእስራኤል አገዛዝ በእስላማዊት ሪፐብሊኳ ላይ የጀመሩትን ጥቃት ተከትሎ ኢራን የባህር ወሽመጡን ለጠላቶቿና ለተባባሪዎቻቸው ዝግ ማድረጓም ይታወሳል። የባህር ወሽመጡ መዘጋት በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ ድንጋጤ ከፈጠረ በኋላ ፕሬዝዳንት ትራምፕ በነዳጅ ዋጋ መናር ምክንያት በህዝብ ዘንድ ያላቸው ተቀባይነት በከፍተኛ ሁኔታ ማሽቆልቆልን ተከትሎ በሚያዝያ 7 ጥቃቱ ለ2 ሳምንታት እንዲቆም ማወጃቸውም ይታወሳል። ይህ መረጃ የተሰማውም ኢራን በመላው ቀጠናው በሚገኙ ስልታዊ የአሜሪካና የእስራኤል ኢላማዎች ላይ ቢያንስ 99 የሚሆኑ ወሳኝና ስኬታማ ያጸፋ ጥቃቶችን ከሰነዘረች በኋላ ነው። ቃሊባፍ ዋሽንግተን በጥቃቶቹ ወቅት የኢራንን የመከላከያና መሰረተ ልማቶች ላይ የማያዳግም ጉዳት አድርሻለሁ በማለት በተደጋጋሚ ስታቀርብ የነበረውን የሐሰት መግለጫ በማስታወስ ወደ ውሸት መሸሸግ አሜሪካን በጠባጫሪነቷ እንድታሸንፍ አላደረጋትም ሲሉም አጽንኦት ሰጥቷል። የኢራኑ ባለስልጣን አክሎም እንዲህ አይነቱ የፈጠራ ዘመቻ በጥቃቱ ወቅት ዋሽንግተንን እንዳልጠቀማት ሁሉ በድርድር ወቅትም በእርግጥም ምንም ፋይዳ እንደማይኖረው አስገንዝበዋል። የሚዲያ ጦርነትና የህዝብ አስተያየትን የመቀየር ጥረት የጦርነቱ ዋነኛ አካል ናቸው። ነገር ግን የኢራን ህዝብ በእንዲህ አይነት ዘዴዎች አይታለልም። ስለ ድርድሩ ትክክለኛና ታማኒ መረጃ ለማግኘት የውጭ ጉዳይ ሚኒስትር ቃል አቀባይ በቅርቡ የሰጡትን ቃለ ምልልስ መመልከትም ይቻላል። በተጨማሪም አርብ ዕለት የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ትራምፕ በሚያዝያ 7 መግለጫ ከመስጠታቸው በፊት ኢራን ያቀረበችው የ10 ነጥብ የውሳኔ ሐሳብ ላይ ያላት ጽኑ አቋም ገልጿል። ቃል አቀባዩ በእስላማዊት ሪፐብሊኳ ላይ የሚሰነዘሩ ማናቸውም ጥቃቶች ለአንዴና ለመጨረሻ ጊዜ እንዲቆሙ፣ ማዕቀቦች እንዲነሱና የካሳ ክፍያ እንዲፈጸም የሚሉትን ድንጋጌዎች የሀገሪቱ ወሳኝ ጥያቄዎች መሆናቸውንም ዘርዝረዋል። በሌላ በኩል የኢራን አብዮታዊ ዘብ IRGC የአየር ኃይል ክንፍ አዛዥ ጠላት ስለ ሆርሙዝ የባህር ወሽመጥ በሚያሰራጨው የሐሰት መረጃ ላይ ማስጠንቀቂያም ሰጥቷል። የኢራን አብዮታዊ ዘብ ኃይል IRGC የአየርና የጠፈር ኃይል አዛዥ ጠላት ስለ ሆርሙዝ የባህር ወሽመጥ ነባራዊ ሁኔታዎችና ኢስላማዊ
እስላማዊት ሪፐብሊኳ ስላወጣቸው ስልታዊ የውሃ መስመር ህጎች የተሳሳቱ መረጃዎች ለማስራጨት በሚያደርገው ጥረት ላይ ማስጠንቀቂያም ሰጥቷል። ብርጋዴር ጀነራል ማጂድ ሙሳቪ በማህበራዊ ሚዲያ ባሰፈሩት ጽሑፍ አሜሪካና የእስራኤል አገዛዝ በቅርቡ በእስላማዊት ሪፐብሊኳ ላይ በሰነዘሩት ጥቃት ወቅት በሰማዕትነት ያለፉትን የቀድሞ የባህር ኃይል አዛዥ የነበሩት ሪር አድሚራል አሊሬዛ ታንግሲሪን አስታውሷል። ሙሳቪ ሰማዕቱን በሆርሙዝ የባህር ወሽመጥ ላይ የተዘረጋው የአዲሱ ስርዓት መሐንዲስ ሲሉም አወድሰዋቸዋል። አዛዡ በሰማዕትነት ከመለየታቸው በፊት እስላማዊት ሪፐብሊኳ በወራሪዎች ላይ በወሰደችው የአጸፋ እርምጃ አካል በመሆን የውሃ መስመሩ በጠላቶችና በተባባሪዎቻቸው ላይ እንዲዘጋ ትዕዛዝ ማስተላለፋቸውም ይታወቃል። የውሃ መስመሩ መዘጋት በአሜሪካ ጨምሮ በዓለም አቀፍ የኤነርጂ ገበያ ላይ ከፍተኛ ቀውስ ከፈጠረ በኋላ ዶናልድ ትራምፕ በሚያዝያ 7 ቀን በኢራን ላይ የሚሰነዘሩ ጥቃቶች ለ2 ሳምንታት እንዲቆሙ አውጀው ነበረም። በአሜሪካ የነዳጅ ዋጋ መናርም የፕሬዝዳንቱን ተቀባይነት ይበልጥ እንዲያሽቆለቁል አድርጎታል። የመግለጫ የተሰማውም የኢራን የታጠቀ ኃይል በመላው ቀጠናው በሚገኙ ስልታዊ የአሜሪካና የእስራኤል ኢላማዎች ላይ ቢያንስ 99 የሚሆኑ ወሳኝና ስኬታማ የአጸፋ ጥቃቶችን ከሰነዘረ በኋላ ነው። በተጨማሪም ባለፈው አርብ የውጭ ጉዳይ ሚኒስትር አባስ አራግቺ በሊባኖስ የተኩስ አቁም ስምምነት ተግባራዊ መደረጉን ተከትሎ የባህር ወሽመጡ በድጋሚ መከፈቱን አስታውቆም ነበርም። እስላማዊት ሪፐብሊኳ ይህ የተኩስ አቁም ስምምነት ትራምፕ መግለጫ ከመስጠታቸው በፊት በኢራን ከቀረበው ባለ 10 ነጥብ የውሳኔ ሐሳብ ውስጥ የማይነጠል አካል መሆኑን ገልጻም ነበርም። ኢራን የትራምፕን ንግግር በሙሉ ውድቅ ያደረገች ሲሆን የባህር ወሽመጡን ለንግድ መርከቦች ብቻም ክፍት መሆኑንና እነዚሁ መርከቦችም በተወሰነ መስመርና በኢራን ፈቃድ ብቻ ማለፍ እንደሚችሉም አረጋግጣለችም። ሙሳቪ በጽሑፋቸው የአብዮታዊ ዘብ ኃይል IRGC የአየርና የጠፈር ኃይል አሁንም በጠላት ላይ እምነት የለውም፣ ጣቱ በቃታ ላይ ሆኖ ኢራንን ለመከላከል በሙሉ ዝግጁነት ላይ ይገኛል ሲሉም አስታውቋል። ውድ የኢትዮ ግሎባል ቤተሰቦች ለዛሬ በዚሁ አበቃን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሰላም ቸር ቆዩልን።